እና እንዲሁም የሁለቱ መከላከያዎች ትብብር ወደ ላቀ ደረጃ በመድረሱ ነው። በዚህ ምክንያት እንግዲህ ይሄ ኮንፈረንስ እዚህ ሊካሄድ ችሏል። አሁን ይሄ ሲምፖዚየም ምን እንማራለን፣ ምን አብረን እንቀምራለን፣ እንዴት ስራ ላይ እናውላለን፣ እንዴት ይሄንን ደግሞ ለቀጠናው ሰላም ኮንትሪቢዩት እንዲያደርግ እናደርጋለን የሚል ስለነበረ ውጤታማ ነበር። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላል ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪ እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተ በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በመናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት ኢትዮጵያና አሜሪካ ለረጅም ዓመታት የነበራቸው ወታደራዊ ትብብር ከፍ ወዳለ ደረጃ እየተሸጋገረ መጥቷል። ከሐምሌ 20 እስከ ሐምሌ 25 2018 ዓ.ም በአዲስ አበባ ከተማ በተካሄደው የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም በሀገሪቱ ከተካሄዱ ትልልቅ የመከላከያ የትብብር መድረኮች አንዱ ሆኖ ተመዝግቧል። ከኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር የሁለትዮሽ ውይይት ያደረጉት በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳግቪን አንደርሰን የተናገሩትም ይህንን እውነታ ነው። ኢትዮጵያና አሜሪካ በወታደራዊ ጉዳዮች ላይ የሚያደርጉት ትብብርም ለቀጠናው ሰላምና ጸጥታ መጎልበት ጉልህ ሚና ያለውና በቀጣይም በጋራ ሊከወኑ የሚችሉ ጉዳዮችን ያመላከተ ነው። So one is continuing to fight against terrorism in Somalia, against Al-Shabaab, against ISIS. ከኢትዮጵያ ጋር ያለንን የትብብር መስኮች ማስፋት በሶማሊያ አልሸባብንና አይኤስአይስን ጨምሮ በሽብርተኝነት ላይ የሚደረገውን ትግል ማጠናከር እንዲሁም ወደፊት ያሉ የትብብር እድሎችን መለየት ዋናም የውይይታችን አጀንዳዎች ነበሩ። ከኢትዮጵያ ጋር ያለን የአቅም ግንባታም የሙያ ልምድ ልውውጥና የጋራ ስልጠናዎችም ተጠናክረው ይቀጥላሉ። ጀነራል ዳግቪን አንደርሰን አያይዘውም በሰራዊት ግንባታ፣ በሎጂስቲክስ፣ በኮሚኒኬሽን፣ በስልጠናና በሎጂስቲክስ ዘርፎች ያለውን ትብብር ከጊዜ ወደ ጊዜ እየተጠናከረ መምጣቱ በሁለቱ ሀገራት መካከል ያለውን የረጅም ጊዜ አጋርነት የሚያሳይ መሆኑን ገልጸዋል። How do we work together to build a sustainable force for the future? በሰራዊት ግንባታ፣ በሎጂስቲክስ፣ በኮሚኒኬሽንስ፣ በስልጠናና በቴክኖሎጂ ዘርፎች ያለው ትብብር እየተጠናከረ ነው። ይህም በሁለቱ ሀገራት መካከል ያለውን የረጅም ጊዜ አጋርነት ያንጸባርቃል። ኢትዮጵያ በአፍሪካ የሰላምና ጸጥታ ጉዳዮች ውስጥ ያላትን ታሪካዊ ሚና ያደነቁት ጀነራል ዳግቪን አንደርሰን ከኢትዮጵያ መከላከያ ሰራዊት ጋር በመተባበር የአፍሪካ የሎጂስቲክስ እና የኮሚኒኬሽን ሲምፖዚየምን ማካሄድ የትብብሩ አዲስ ምዕራፍ መሆኑን ገልጸዋል። African Logistics and Communication Symposium. And so it's a very important opportunity for us to bring people together from across the continent to talk about the support that's necessary for military operations, the communications and the logistics that need to be invested in. ይህ ሲምፖዚየም የአፍሪካ የመከላከያ ተቋማት በሎጂስቲክስ እና በኮሚኒኬሽንስ ዘርፎች ያላቸውን ልምድ የሚለዋወጡበት፣ ዘመናዊ ቴክኖሎጂዎችን የሚያስተዋውቁበት፣ የመከላከያ ኢንዱስትሪዎችና ከግሉ ዘርፍ ጋር ትብብር የሚያጠናክሩበት እንዲሁም የአፍሪካ ሀገራት የመከላከያ አቅምን ለማሳደግ አስፈላጊ መድረክ ነው። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአፍሪካ የአሜሪካ እዝ አዛዥ ከጀነራል ዳግቪን አንደርሰን ጋር ያደረጉት ውይይት ፍሬያማ እንደነበርና የሁለቱ ሀገራትን የመከላከያ ትብብር ወደ ከፍተኛ ደረጃ የሚያሸጋግር መሆኑን የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ገልጸዋል። እንግዲህ ወደዚህ ደረጃ የተመጣው የሁለቱ ሀገሮች ትብብርና እንዲሁም የሁለቱ መከላከያዎች ትብብር ወደ ላቀ ደረጃ በመድረሱ ነው። በዚህ ምክንያት እንግዲህ ይሄ ኮንፈረንስ እዚህ ሊካሄድ ችሏል። አሁን ይሄ ሲምፖዚየም ምን እንማራለን፣ ምን አብረን እንቀምራለን፣ እንዴት ስራ ላይ እናውላለን፣ እንዴት ይሄንን ደግሞ ለቀጠናው ሰላም ኮንትሪቢዩት እንዲያደርግ እናደርጋለን የሚል ስለነበረ ውጤታማ ነበር። ለወደፊት በዚህ በቀጠናው የሰላምና ደህንነትን ስራ አስመልክቶ እንዴት በጋራ መስራት እንደሚቻልና አሁን በአፍሪካ ቀንድ ያለውን ነገር አብሮ ማረጋጋት የሚቻልበት ሁኔታ
ከኢትዮጵያ አኳያ ብቻ ሳይሆን ከቀጠናው አንፃር ኢትዮጵያ የድርሻዋን እንዴት መጫወት አለባት፣ ምንድነው ከነሱ ጋር የምንሰራው፣ ምንድነው የምንማረው፣ እርስ በርሳችን የምንማማረው የሚለውን ነገር ታሳቢ ያደረገ ነው። እኛ በእኛ በኩል እንደተለመደው የቀጠና ኃላፊነታችንን በከፍተኛ የኃላፊነት ስሜት እንወጣለን። በጋራ መስራት ባለብን ጉዳይ ላይም ደግሞ በጋራ እንሰራለን፣ በጋራ እንሰለጥናለን፣ በጋራ ለቀጠናው ሰላምና ደህንነት ማበርከት ያለብን እናበረክታለን። በዚህ ዙሪያ ውይይቶች ተደርገዋል። ውይይቱ በኢትዮጵያና በአሜሪካ መካከል ያለውን የመከላከያ ትብብር በቀጣይ የበለጠ ለማጠናከር የጋራ ቁርጠኝነትን ያረጋገጠ ሲሆን በውይይቱ ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የሁለቱ ሀገራት ከፍተኛ ወታደራዊና ዲፕሎማሲያዊ ኃላፊዎች ተሳትፈዋል። የተወደዳችሁ ተመልካቾቻችን ዜና መከላከያን ተከታትለን ተመልሰን ተገናኝተናል። በመከላከያ ትምህርትና ስልጠና ዋና መምሪያ ስር ከሚገኙ የትምህርትና ስልጠና ተቋማት መካከል የኢትዮጵያ ወታደራዊ አካዳሚ አንዱ ነው። አካዳሚው ከተመሰረተበት 1927 ዓ.ም ጀምሮ ላለፉት 91 ዓመታት ብቁ የሆኑ ተተኪ መኮንኖችን አሰልጥኖ በማብቃት የበኩሉን አስተዋጽኦ እያበረከተ ይገኛል። አካዳሚው ከሰሞኑም 71ኛ ዙር መተማ ኮርስ እጩ መኮንኖችን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በክብር እንግድነት በተገኙበት መርሃ ግብር በደማቅ ሁኔታ አስመርቋል። በቦታው ተገኝቶ ምረቃውን መርሃ ግብሩን እየተከታተለው ባልደረባችን 10 አለቃ አብርሃም ዘርጋው አሰናድቶታል፣ እንደሚከተለው ይቀርባል። ኢትዮጵያ በምስራቅ አፍሪካ ቀንድ ባላት ስትራቴጂካዊ የጂኦፖለቲካዊ አቀማመጥና በተፈጥሮ ሀብቷ ምክንያት በየዘመኑ የብዙ ጠላቶችን አይን አርፎባታል። የውጭ ጠላቶችን ድብቅ አጀንዳ ተሸክመው ሀገር ለማፍረስ ከሚሰሩ የውስጥ አካላት ጋር ተደምሮ ሀገሪቱ በርካታ ፈተናዎችን አሳልፋለች። የኢትዮጵያን ህልውና ለባዕዳን አሳልፈው ለመስጠት የተሰለፉ የውስጥ ባንዶችና መንደርተኞች የሀገርን ህልውና አደጋ ላይ ለመጣል ያልፈነቀሉት ድንጋይ አልነበረም። ነገር ግን ይህን ሁሉ የጥፋት ድግስ እያከሸፈ የጥፋት ህልም ያመከነው የጀግና የመከላከያ ሰራዊት ተጋድሎና የህዝባችን የሀገር ፍቅር ጥግ ነው። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭምብል ለብሰው የጠላትን ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። ጀግናው አርበኛና የሀገር ፍቅር ሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው ሀገርን የማዳን ተልዕኮ ጠላት ባይመክት ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ የታሪክ አጋጣሚ ፈተናዎች ቢበዙባትም ፈተናዎችን የመሰባበርና የማለፍ የተፈጥሮ የወል ብቃት ያላት ሀገር ናት። በዘመናዊ ዓለም ያንን ተፈጥሯዊ ብቃት በሰው ኃይል ልማትና ቴክኖሎጂ ማደራጀት ላይ ትገኛለች። የሀገር ህልውናን የማስከበር አደራ ለመሸከም በርካታ ተግባራትን ማከናወንና በቂ ዝግጅት ማድረግ የግድ ነው። ከዚህ አንጻር በኢትዮጵያ ወታደራዊ አካዳሚ ለ3 ተከታታይ ዓመታት የተካሄደው ስልጠና አካላዊ ብቃትን ብቻ ሳይሆን ሳይንሳዊ አእምሮን፣ ቴክኖሎጂንና ወታደራዊ ጥበብን የተላበሰ የጦር አመራር ማፍራት ላይ አተኩሯል። የሰራዊታችንን ዙሪያ መለስ አቅሞች የሚያጠናክሩ በየትምህርትና ስልጠና እርከኖች ላይ ተከታታይ ስልጠናዎችን በመስጠት በማስመረቅ ላይ የምንገኝ ሲሆን የዚህ ሥራ አካል የሆነው የኢትዮጵያ ወታደራዊ አካዳሚ ከጊዜ ወደ ጊዜ የስልጠና አቅሙን በማጎልበት የተጠናከረ ትምህርትና ስልጠና በመስጠት የሚችልበት ደረጃ ላይ የደረሰ ሲሆን
እነሆ ዛሬም እጩ መኮንኖችን ለማስመረቅ ከፊት ለፊታችሁ አቅርቧል። ስልጠናው ከፍተኛ አካላዊ አእምሯዊና ስነ ልቦናዊ ጫና ያለው በመሆኑ ሁለንተናዊ የአመራር ጥንካሬ ከመፍጠሩም በላይ ስልታዊና ቴክኒካዊ የጦር አመራር ትምህርቶችን በንድፈ ሐሳብና በአስቸጋሪ የመስክ ልምምዶች በማስደገፍ እና በማጠንከር ስለተከናወነ በማንኛውም ፈታኝ ሁኔታ ውስጥ ግዳጅን በአስተማማኝ ሁኔታ መወጣት የሚያስችል አቅም አጎናጽፏቸዋል። በመሆኑም ተመራቂዎቹ የተቋማችን የሪፎርም ስራና ለታላቋ ሀገራችን ኢትዮጵያ የሚመጥን የሰራዊት ግንባታ እውን መሆን ማሳያ ውጤቶች ናቸው። ወርቅ በእሳት ተፈትኖና ተጣርቶ ንጹህ ውበቱን እንደሚያወጣው ሁሉ እነዚህ ወጣቶች ለ3 ተከታታይ ዓመታት በአእምሮ፣ በአካል፣ በትምህርትና በስነ ልቦና እሳት ውስጥ አልፈው ለዚህ ማዕረግ በቅተዋል። ጥር 21 ቀን 1927 ዓ.ም የገነት ጦር ትምህርት ቤት በሚል ታሪካዊ ስያሜ ከተጣለው የዘመናዊ ወታደራዊ ትምህርት መሰረት እስከ ዛሬው ዘመናዊ አካዳሚ ተቋሙ የሀገርን ሕልውና የሚያስጠብቁና በሳይንስና ጥበብ የጎለበቱ አርበኛ መኮንኖችን ማፍራቱን አላቋረጠም። አንድ ወርቅ ተፈትኖ እሳት ውስጥ ገብቶ ተፈትኖ እንደሚወጣ በእንደዛ አይነት መልክ የወጣ እጩ መኮንን ማለት ነው። አሁንም ለሀገራችን ብዙ መስዋዕትነት መክፈል እንደምንችልና ሀገራችን ዳር ድንበር መጠበቅ እንደምንችል ከሁሉም አጥቃጫ የምነሳ ከውጭም ከውስጥም ወራሪዎች የሚመጡትን እነሱንም መክተን ሀገራችን እናስቀጥላለን የሚል እምነት አለኝ። በዚህ አካዳሚ 3 ዓመት መቆየት ማለት ከምንም በላይ ነው። እስካሁን በእድሜ ህይወቴ ውስጥ ካገኘኋቸው ነገሮች በሙሉ በ3 ዓመት ውስጥ ያገኘኋቸው ነገሮች ትልቅ ነገር አሉ ማለት ህይወቴ ላይ ትልቅ ለውጥ አምጥተዋል። ማለትም ይህን ያገኘሁትን ለውጥም በአስተሳሰብ፣ በእውቀት፣ በክህሎት በተለያዩ ነገሮች እነዚህ ያገኘኋቸውን በአመለካከት ያገኘኋቸውን ነገሮችን ለሀገሬ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥኖ ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት ማከሬናት የምሰጠው መልሼ የማገለግለውም ለሀገሬ ነው ማለት ነው። የተለያዩ በመስክም ማለትም ፊልድ ማለት ነው በክላስም በቲዮሬቲካል የተማርናቸው ነገሮች አሉ። ቲዮሬቲካል የተማርነው ነገር በተግባር በመስክ ልምድ አድርገናል። እሱን ደግሞ በቀጣይ በምንሄድበት ክፍል የትኛውም ክፍል ብዙ አይነት መከላከያ ውስጥ በጣም በብዙ የሚቆጠሩ ዲፓርትመንቶች አሉ። በየትኛውም ክፍል የትኛውም አሃዱ ጋር በሚሰጠን ቦታ ላይ ያገኘን እውቀትና ክህሎት በመጠቀም ኢትዮጵያ ሀገራችን ወደፊት አንድ እርምጃ የሚተራመድበትን የትኛውንም አይነት የስራ መደብ በቁርጠኝነት በብቃት ለመስራት ዝግጁ ነው ማለት ነው። እዚህ የምንማረው ትምህርት ብቻ አይደለም፣ ስልጠናም ጭምር ስለሆነ ሳይኮሎጂካል ፕሪፓሬሽን ብቻ የሚያስፈልግ ትምህርት ብቻ አይደለም ስንማር ነበር ነው። ምክንያቱም ፊዚካሊም ስትሮንግ የሆነ ሲቹዌሽን ውስጥ ነው የምንሰለጥነው። ስለዚህ በጣም ስልጠና ደስ የሚል ነበረ። ያው ፈታኝም ነበረ፣ ከባድም ነበረ። ያ ግን ምን ያስፈልጋል? ኮንሲስተንሲ ያስፈልጋል። በዛ ግን ዛሬ አጠናቀን ዛሬ ላይ ደርሰናል። ለቀጣይ ዝግጅታችን ያው እኛ በተማርነው ሀገራችን 3 ዓመት ያህል እዚህ ግቢ አስተምራናለች። እኛ በዛ ደረጃ ዝግጁ ነን ሀገራችንን ለማገልገል። የሚመጣ ማንኛውንም ግዳጅ ለመፈጸም ቁርጠኛ መሆናችንን እናረጋግጣለን ማለት ነው። ሚሊተሪ ስትሮንግ የሆነ ሚሊተሪ ያስፈልጋል። ይሄ ሚሊተሪ ደግሞ በኤቭሪቲንግ ሙሉ የሆነ ሚሊተሪ ያስፈልጋል ማለት ነው። በቴክኖሎጂም በእውቀትም በኪሎትም እና ሞራል ልም ስትሮንግ የሆነ ሚሊተሪ ያስፈልጋል። በዛ ደረጃ ኢትዮጵያም ነገ ተስፋ አላት ብዬ አስባለሁ። ምክንያቱም ዛሬ ላይ የተማሩት ያሉት ወጣት የሆነ መኮንኖች ነው እየተፈጠሩ ያሉት በየቀን። ስለዚህ ትልቅ ነገሮች እየተፈጠሩ ነው ያለ። ኢትዮጵያ ነገ ተስፋ ያላት ሀገር ናት ብዬ አስባለሁ። የ71ኛ ዙር መተማ ኮርስ ከኢትዮጵያውያን በተጨማሪ ከሩዋንዳ፣ ታንዛኒያ፣
ደቡብ ሱዳንና ሶማሊያ የመጡ ካዴቶች ለ3 ዓመታት ፈታኙን ስልጠና አብረው አጠናቀው ተመርቀዋል። ይህም አካዳሚው የምስራቅ አፍሪካ የወታደራዊ እውቀት የሰላምና የህብረት ማዕከል መሆኑን በተግባር ያረጋገጠበት ነው። My name is Second Lieutenant Nege Nalusi from Rwanda. Training was good. ስሜ ምክትል መቶ አለቃ ነጌ ሉሲ ይባላል። ከሩዋንዳ ነው የመጣሁት። ስልጠናውን በጥሩ ሁኔታ አጠናቀናል። የተለያዩ ፈተናዎች ነበሩት። ነገር ግን ወደዚህ ከመምጣቴ በፊት ወታደር ስለነበርኩ እነዚህን ፈተናዎች መቋቋም አልከበደኝም። በእነዚህ ጊዜያት ከበርካታ ፈተናዎች ጋር ተገናኝተናል። እነሱንም ለማለፍ ጠንክረን ሰርተናል። እዚህ የተማርኳቸውን እንደ የቡድን ስራ፣ በአርአያነት መምራትና ሌሎችም ማበረታታት ያሉ መሰረታዊ እሴቶችን የወደፊት ወታደራዊ ህይወቴን ለማሳደግ እጠቀምባቸዋለሁ። እዚህ መምጣታችን የምርጫ ጉዳይ ሳይሆን በአገራት መካከል ባለው ግንኙነት ላይ የተመሰረተ ነው። አገራችን ሩዋንዳና ኢትዮጵያ ጠንካራ ግንኙነት ስላላቸው እንደ ተማሪ ወደዚህ መተን ከሌሎች ጋር በመቀላቀል እነዚህን 3 ዓመታት አብረን ኖረናል። ኢትዮጵያ በተለይም በሶማሊያ በደቡብ ሱዳንና በሌሎች ሀገራት የሰላም ማስከበር ተልዕኮ ጠንካራ አፈጻጸም አላት። ኢትዮጵያውያን በጦር ሜዳው ላይም ሆነ በዲሲፕሊን ረገድ ጠንካራ ወታደርነታቸውን አስመስክረዋል። My name is Second Lieutenant Fremont Wahirwa from Rwanda. I was cadet here in Ethiopia Military Academy for past 3 years. ስሜ ምክትል መቶ አለቃ ፍሬም ማቱራ ይባላል። ከሩዋንዳ ነው የመጣሁት። ላለፉት 3 ዓመታት እዚህ በኢትዮጵያ ወታደራዊ አካዳሚ እጩ መኮንን የነበርኩ ሲሆን ዛሬ ተመርቄያለሁ። ኢትዮጵያ በተለይም በአፍሪካ ውስጥ ከፍተኛ የሰራዊት አበርካች ከሆኑ አገራት አንዷ ናት። ይህ ዛሬ ብቻ ሳይሆን ከረጅም ጊዜ ጀምሮ በኮሪያ ጦርነት ከተሳተፈችበት ጊዜ አንስቶ ከሩዋንዳ የዘር ማጥፋት በኋላ እንዲሁም እስከ ዛሬ ድረስ በሱዳንና በሶማሊያ አማጽያን ጋር በሚደረገው ትግል አበርክቷቸውን ቀጥለዋል። ስለዚህ ኢትዮጵያ በአፍሪካ የሰላም ማስከበር ተልዕኮዎች ውስጥ ከሚመሩት አገራት አንዷ ናት። እንደ አፍሪካውያን አብረን መስራታችንን መቀጠል አለብን። ኢትዮጵያውያን እንደሚያደርጉት ለአፍሪካ ችግሮች በአፍሪካውያን መፍትሄ መፈለግ ያስፈልጋል። በጎረቤት ሀገራትና በቀጥናው የሚነሱ አማጽያንን ለመመከት እንዲሁም በደቡብ ሱዳን ባለው የተባበሩት መንግስታት ተልዕኮ ውስጥ ወታደሮችንና ቁሳቁሶችን ያበረክታል። እንደ አፍሪካውያን አንድ ላይ መቆም አለብን። አንድ ላይ ከቆምን ሰላምን እናስከብራለን። ብቻዋን ሰላምን ማረጋገጥ የምትችል ሀገር የለችም። በአገራት መካከል ትብብር ሊኖር ይገባል። አሁን እኔ እዚህ ሆኜ እንደምናገረው ከሩዋንዳ ነው የመጣሁት። ይህም በወታደራዊ ትብብርና በችግሮቻችን ባለቤትነት የቀጠናውን ትብብርና መረጋጋት ለማስፈን የተደረገ ትልቅ እርምጃና ምልክት ነው። ስልጠናን ማጠናቀቁ የወታደራዊ ህይወት መጀመሪያ እንጂ መደምደሚያ አይደለም። ወታደራዊ ጥበብ በዕለት ተዕለት የግዳጅ ስምሪት ውሳኔ በመስጠት ኃላፊነትን በመውሰድና ከሰራዊቱ ጥልቅ ተሞክሮ በመማር የሚጎለብት የዘውትር ትምህርት ነው። በዕለቱ የተገኙት ከፍተኛ ወታደራዊ አመራሮች ለአዳዲሶቹ ምክትል መቶ አለቆች ያስተላለፉት አደራ የቀሰሙትን እውቀትና ሳይንስ ከሰራዊቱ ህዝባዊነትና ጀግንነት ጋር በማዋሃድ ሀገርን በብቃት እንዲመሩ ነው። በአካዳሚ ቆይታችሁ የቀሰማችሁትን እውቀት በተግባር ስምሪት ወቅት ከሰራዊቱ ተሞክሮ ጋር በማጣመር ማዳበር እንደሚጠበቅባችሁ ልትረዱ ይገባል። ውትድርና በዕለት ተዕለት ተግባር ውስጥ የሚያበቃ የዘውትር ትምህርት ቤት ነው። በእውቀትና ብቃት ልቃችሁ ለመገኘት በእያንዳንዱ የግዳጅ ስምሪት ተለዋዋጭ ጥበብን የመጨበጥ ችግር መቋቋም መቻል፣ ሳይንስና ጥበብን የተከተለ ፈጣን ውሳኔ መወሰን፣ ሪስክ መውሰድ የሚጠይቅ የአመራር እርከን መሆኑን ተገንዝባችሁ ሁሉን ነገር እዚህ አካዳሚ ውስጥ እንዳለቀ ማሰብ የለባችሁም። የመከላከያ ሰራዊታችን ጋር ፈጥናችሁ እንድትዋሃዱና የጀግንነት ስብናውን ተላብሳችሁ ኢትዮጵያዊ ጽናቱንና ጠንካራ አንድነቱን እንዲሁም ዲሲፕሊኑንና ህዝባዊነቱን የህይወት መመራችሁ አድርጋችሁ ህዝብና መንግስት የሰጣችሁን ተልዕኮ በፈጸማችሁት ቃለ መሐላ መሰረት በብቃት እንድትወጡ አደራ ልላችሁ እወዳለሁ። አዎ ኢትዮጵያ በታሪኳ የገጠሟትን ፈተናዎች በሙሉ በጀግኖች ልጆቿ መከታነት ሰባብራ አልፋለች። በዕለቱ የተመረቁት አዳዲስ የምክትል መቶ አለቃ ማዕረግና የዲግሪ ባለቤቶች ነገ በሚመደቡበት የትኛውም የሀገሪቱ ክፍል ተሰማርተው የኢትዮጵያን ዘላቂ ሰላም ሉዓላዊነትና ህልውና ለማስጠበቅ ዝግጁ ናቸው። በሳይንስና በጥበብ የጎለበተው የመከላከያ ሰራዊታችን ሀገርን አጽንቶ ያቆያል። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኑር።
የተወደዳችሁ ተመልካቾቻችን ፕሮግራማችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። የኢትዮጵያ መከላከያ ዩኒቨርሲቲ በተለያዩ የትምህርት ዘርፎች መስፈርቱን የሚያሟሉ የሰራዊት አባላትና ሲቪሎችን ተቀብሎ በማስተማር እያስመረቀ ይገኛል። ከሰሞኑም የላቀ የላብራቶሪ ማዕከል አስገንብቶ አስመርቋል። ቀጣይ መሰናዷችን ይህንን የተመለከተ ነው። አብራችሁን ቆዩ። ሀያላን ሀገሮች የሀያልነታቸው አንዱ ሚስጥር ቴክኖሎጂያዊ አቅምን ቀድመው በመጠቀማቸው መሆኑ በምክንያትነት ይገለጻል። ይህ ቴክኖሎጂያዊ አቅም በሌሎች ሀገሮች ላይ ተጽዕኖ መፍጠር ሲያስችላቸውና የማይደፈር ምሽግ ሲሆናቸው የምናስተውለው እውነታ ነው። ታዳጊ ሀገራትም በሀያላኖች ጫና ስር ወድቀው እያንዳንዱ ተግዳሮቶቻቸውን ያለ ሀያላኑ ሀገር ፍቃድ መቅረፍ ማሸነፍና መሻገር ሲሳናቸውም በብዛት ይስተዋላል። በርካቶች በቴክኖሎጂ ልቀው ከፍታቸውን ካረጋገጡ ሀገራት ጫና ለመላቀቅና ተወዳዳሪ ለመሆን የየዘመኑን የጦርነት አውድ ሊመክት የሚችል አቅም ገንብተው ተሰሚነታቸውን ለማረጋገጥ የሚጥሩትም ለዚሁ ነው። ሀገራችን ኢትዮጵያ ምንም እንኳን ነጻና ህልውናን ያላስደፈረች ሀገር ብትሆንም የሚሰነዘሩባትን ጥቃቶች በብቃት መከላከል የሚያስችላትን የጦር መሳሪያዎችና ሌሎች ቁሳቁሶችን ካላት እየቀነሰች በግዥ ስታስገባ ቆይታለች። ይህ መንገድ የጠላቶቿን ሴራ እያከሸፈች ብትመልስበትም የእድገት ግስጋሴዋን ግን በብዙ ሲፈትነው ቆይቷል። አሁን ግን ኢትዮጵያ አዲስ ምዕራፎችን በመክፈት ተቋማትን በማዘመን በሳይንስና ቴክኖሎጂ እንዲሁም በምርምርና ፈጠራ ስራዎች ላይ በማተኮር ዘመኑ የሚጠይቀውን የቴክኖሎጂ አቅሞች በማሳደግ ህልውናዋን እያረጋገጠች ትገኛለች። ከነዚህ የህልውና ማረጋገጫ ተቋማት ውስጥ አንዱ የሆነው የመከላከያ ተቋምም የተሰጠውን ሀገራዊ ተልዕኮ የዘመኑን ወታደራዊ ሳይንስ በመላበስ በሪፎርም ጉዞ ላይ ይገኛል።